በዚህ ወቅት አንድ ስራ መስራት ብቻ በቂ አይደለም። ተጨማሪ ስኪሎች፣ ተጨማሪ ገንዘብ ሳይድ ኢንካም እናገኝባቸው በጣም ያስፈልገናል። ስለዚህ ብዙ ሰዎች ስራዎችን ይሰራሉ፣ ተጨማሪ ስኪሎች አላቸው፣ ግን የት እንደሚሸጡት ስኪሎቻቸውን ከያዙ በኋላ ተቸግሯል። በዚህ ቪዲዮ አንድ በአንድ እያንዳንዱን ተጨማሪ ስኪሎቻችንን ያለንን እውቀት ልንሸጥ የምንችልባቸው ነገሮች እንነጋገራለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ጉድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን የተለያዩ ስኪሎች ባለፈው ቪዲዮአቻችን ላይ እንደምትመለከቱት የተለያየ ስኪሎች ይዘን ነገር ግን የት እንደምንሸጠው እና ብዙ ሰዎች ደግሞ የተጨናነቀ ይሆንና የብዙ ሰዎች ጥያቄ ምንድነው የት እንሽጠው በምን ጋር እናድርገው የሚል ጥያቄ አለ። የመጀመሪያው ፍሪላንስ ዲጂታል ስኪል ነው። እንግዲህ እንደምታውቁት ፍሪላንስ ዲጂታል ስኪል ኢንተርኔት ሲስተሙ ኢትዮጵያ ውስጥ ያለው አሁን በጣም እየተስፋፋ የተለያዩ ቦታዎች ላይ ዋይፋይ ይገባል፣ ኢንተርኔት ይገባል። ግን ይሄን ኢንተርኔት ስክሮል ብቻ ከማድረግ እንዴት አድርገን ወደ ገንዘብ እንቀይረው፣ እንዴት አድርገን እንጠቀምበት የሚለውን ነገር ነው ምንነጋገረው። ይሄም ስንል ደግሞ ምንድነው እንደምታውቁ ውስጥ ፍሪላንስ ዲጂታል ስኪል ውስጥ ግራፊክስ ዲዛይን አለ። ግራፊክስ ዲዛይን በእርግጥ አሁን ላይ በጣም ተፈላጊ ሆኖ ብዙ ሰዎች እየተማሩበት ይገኛል። ነገር ግን ገበያው ላይ ገና በጣም ያልተሰራበት በደንብ ያልሄደበት ነገር ነው። በሁለተኛ ደግሞ ቪዲዮ ኤዲቲንግ ነው። እንደምታውቁት በቲክቶክ፣ በዩቲዩብ፣ በኢንስታግራም በብዙ ቦታዎች ላይ ቪዲዮ ይቀረጻል። ግን ቪዲዮዎቹ ኳሊቲ የላቸውም፣ በደንብ ኤዲት አይደረጉም። ይሄም ባለሙያ ያስፈልጋል። ሶስተኛ ደግሞ ዌብሳይት ዲዛይን ነው። እንግዲህ ዌብሳይት ዲዛይን ላይ የተለያዩ ሴልስ ማርኬቲንግ ለተለያዩ ዓላማ ዌብሳይቱን ዲዛይን አድርገን ሰዎች እንዲጠቀሙበት ማድረግ እንችላለን። ይሄም በጣም ብዙ የሚቀረው ነገር ነው። ሌላ ደግሞ ኮንተንት ክሬተር ነው። ኮንተንት ክሬሽን ላይ እንግዲህ እንደምታውቁት በጣም አስፈላጊ የሚሆኑ ቪዲዮዎች ሶርስ ኦፍ ዘ ቪዲዮ ኮንተንቱ ነው። ኮንተንቱ ጥሩ ኮንተንት ከሆነ ወደ ሰው ጋር ቀርቦ ሰው ሊያዳምጠው ሊስበው የሰውን አቴንሽን ሊያዝ የሚችል ነገር ብዙ እየተሰራ አይደለም እና እነዚህን ነገሮች ስኪል ካላችሁ ይህንን ስኪል የተለያዩ ፖርትፎሊዮዎችን በማዘጋጀት ለምሳሌ ሊንክዲን ላይ የተለያዩ ቦታዎች ላይ መሸጥ ይቻላል። በሁለተኛ ደረጃ ደግሞ ቲዩቶሪያል ቪዲዮዎችን ማዘጋጀት። ቲዩቶሪያል ቪዲዮዎች ማለት ለምሳሌ አንድ አካውንታንት የሆነ ባለሙያ አካውንታንት ከሆነ ፒስትሪ በደንብ ይሰራል። እንደምታውቁት አካውንታንት የሆነ ፒስትሪ በደንብ ስለሚጠቀም የፒስትሪ ቪዲዮዎችን በደንብ አዘጋጅቶ ያንን ቴሌግራም ላይ መጫን ወይም ሌላ ዌብሳይት ላይ በመጫን ያንን መሸጥ ወይም ደግሞ ቲዩቶሪያል ቪዲዮ ኤዲቲንግ ቱቶሪያል፣ ግራፊክስ ዲዛይን ቱቶሪያል፣ እነዚህ ዌብሳይት ዲዛይንም እንደዚህ ሎጎ ባነሮች እንደዚህ የተለያዩ ፎቶሾፕም ጨምሮ እነዚህን ቱቶሪያል እያንዳንዷን ሰብስቦ በቪዲዮ መልክ ሰርቶ ቱቶሪያል ቢሰራ ያንን ቪዲዮ ደግሞ ለማየት የሚመጡ ሰዎች አሉ። በተጨማሪም ደግሞ የነዚህ ፎቶሾፕ፣ ቪዲዮ ኤዲቲንግ፣ ፕሪሚየም ፕሮ ማለት ነው የተለያዩ ዲዛይኖች አፕሊኬሽኖቻቸውን ለምሳሌ የኮምፒውተር አፕሊኬሽን አለ፣ የሞባይል አፕሊኬሽን አለ። የነዚህን መስሪያ አፕሊኬሽን በትንሽ ብር ወይም በትንሽ ሳይዝ ባለው ገንዘብ እዛ ላይ ይሄን እንትን ማለት ወይም አንዳንዱ በፍሪ አንዳንዱ በገንዘብ እያደረገ እዛ ጋር እየሸጠ መጠቀም ይችላል እና ይሄን ነገር ደግሞ ብትጠቀሙ ሞር የተሻለ ነው። በሶስተኛ ደረጃ ኢኮሜርስ ነው። ኢኮሜርስ ማለት ሃንድ ሜድ የሆኑ ነገሮች እነዚህ ፊዚካሊ አታች የምናደርጋቸውን ነገሮች እሱን ሶሻል ሚዲያ ላይ በማስተዋወቅ ብቻ ገንዘብ ማግኘት ነው። የኛ ዕቃ ሊሆን ይችላል፣ የኛ ዕቃም ላይሆን ይችላል። የተለያዩ ዕቃዎችን ወደ የተለያዩ አፕሊኬሽኖች ወይም ወደ ተለያዩ በኋላ ላይ እንነግራቸዋለን ወደ ተለያዩ ዌብሳይቶች አፕሊኬሽኖች አምጥተን እነሱን ስማቸውን ዋጋቸውን በማስቀመጥ እኛ ገንዘብ መስራት እንችላለን። በመጨረሻም እነዚህ ስኪሎች ቅድም ያልኳችሁ ግራፊክ ዲዛይን፣ ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ፣ ፎቶሾፕ የተለያዩ ስኪሎችን ይዛችሁ ነገር ግን የት ልሽጠው ለምትሉ ደግሞ እንደ ምክር ወይም እንደ ሪኮማንዴሽን ለመስጠት መጀመሪያ ፌስቡክ ፔጅ ከፍታችሁ የተወሰነውን ፌስቡክ ላይ ፖስት ብታደርጉት አንድ። ሁለተኛ ካልሆነ ደግሞ በፍጥነት ገንዘብ ማግኘት የምትፈልጉ ከሆነ ደግሞ ከ5 እስከ 10 ዶላር ፌስቡክ ላይ ቡስት ማስደረግ ይችላል። ከ5 እስከ 10 ዶላር ላይ ከፍላችሁ ቡስት ታስደርጋላችሁ። ቆንጆ ግራፊክ ዲዛይን በዚህ ቪዲዮ ኤዲቲንግ
ቱቶሪያል እንሰጣለን የሚል ያንን አይተው ሰዎች ደውለው ወይም ደግሞ ሊንኩን ተጭነው ቴሌግራም ላይ ሄደው የምትፈልጉትን ነገር እንዲማሩ ማድረግ ይቻላል እያስከፈላችሁ ማለት ነው። ሌላ ደግሞ ጄጄ ላይ ያለ እንደምትመለከቱት ከዚህ ጋር ከጎኔ ያለው ላይ ጄጄ ላይ የስኪል ብዙ ሰዎች ስኪላቸውን ሲቪያቸውን ዶክመንታቸውን በሙሉ እዚህ ጋር እንደምታዩት ያስቀምጡታል። ሶ እዛ ጋር የሚፈልጋቸው ሰው የነሱን ፖርትፎሊዮ አይቶ የነሱን የሰሩትን አይቶ ከነሱ ጋር ዋጋ ተደራድሮ ስለሚመጣ እናንተም ይሄ ስኪል ያላችሁ ሰዎች እዚህ ጋር ጄጂ ላይ አፍሮታይል ላይ እነዚህ ኦንላይን ገበያዎች ላይ በደንብ በመጫን ገንዘብ ማግኘት ትችላላችሁ። የዛሬው ቪዲዮአችን እዚህ ላይ ያበቃል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እስከ ሳምንት ቸር እንሰንብት።